ወይባ እክማ ወይንም የሴት አባሎ በሳይንሳዊ አጠራሩ ተርሚናሊያ ብራውኒ ይባላል። ተርሚናሊያ ብራውኒ ወይባ ብዙውን ጊዜ የምናውቀው በሴቶች የውበት ሳሎን ለማስዋቢያ የሚጠቀሙበትና በጭሳጭሱን ለቤት ጭስ መጠቀሚያ መዋሉን ነው። ነገር ግን በርካታ ጥቅም ያለው እጽዋት ሲሆን በአማርኛ ስያሜው በአባሎ በሚል ጥቅል ስም ይጠራል። ተርሚናሊያ ብራውኒ ወይም ወይባ ድርቅን የሚቋቋም በየዓመቱ ቅጠሉን የሚያራግብ ለተለያዩ አገልግሎቶች የሚውል ከ4 እስከ 15 ሜትር ድረስ የሚያድግ የዛፍ ዝርያ ነው። ስርጭቱ በምስራቅ አፍሪካ በተለይም በኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ኤርትራ፣ ሱዳን፣ በየመን እና በምዕራብ አፍሪካ እስከ ናይጄሪያ ድረስ ይገኛል። ከፊል ደረቅና ከፊል እርጥበታማ በመሆኑ ሞቃታማ አካባቢዎች ከባህር ወለል በላይ እስከ 2000 ሜትር በቆላና በከፊል ወይና ደጋ ከፍታ ባላቸው ቦታዎች ይበቅላል። ጥልቅ አሸዋማ የሆኑ ወይንም ውሃ የሚያዘግጡ የሚያሰርጉ አፈሮች ላይ መብቀል ይችላል። አብዛኛውን ጊዜ ድንጋያማ፣ ኮረብታማ፣ ተራራማ ቦታዎች እና የወንዝ ዳርቻዎች ይመርጣል። ወይባ በርካታ ጥቅሞችና አገልግሎቶች ያሉት ሲሆን የመሬት ለምነት የአየር ንብረትን ከማስተካከል አልፎ በግንዱ በስሩ ቅርፊቱና ቅጠል የሚገኙ ውህዶችና ኬሚካሎች በርካታ ጥቅም ይሰጣሉ። በወይባ ውስጥ የሚገኙ ባዮ አክቲቭ ውህዶች ጥቅም ለእያንዳንዳቸው የጤና ችግር በሽታን የሚከላከሉባቸው መንገዶችና አዘገጃጀቶችን ለመጠቃቀስ እሞክራለሁ። የሰውነት ውበትና የቆዳ እንክብካቤ ለመጠበቅ ወይባ ለሴቶች ውበት መጠበቂያ የወይባ ጭሳጭስ ዕጣን ለቆዳ ጥራት ውበትና ለተፈጥሮ መዓዛ ከወሊድ በኋላ እንክብካቤና ለጸረ ባክቴሪያነት ያገለግላል። ለዚህ ለሴቶች ውበት ከወይባ የሚገኘው ንቁ ኬሚካሎች ፍላቮኖይድስ፣ ኩይርሰን፣ ኪምፒሮል፣ ኢላታኒን የተባሉ ፍሪ ራዲካሎች የሚያከሽፉ ኃይለኛ አንቲ ኦክሲደንትስ ናቸው። ጥቅማቸው ለቆዳ ጥራት ውበት፣ የወይባ ጥሽ በሰውነት ላይ በሚያርፍበት ጊዜ የሞቱ የቆዳ ህዋሳትን ያስወግዳል፣ ቆዳን ያለሰልሳል፣ ያጠራል፣ እንዲሁም የተፈጥሮ ወዝ እና ወርቃማ መልክ እንዲኖራቸው ያደርጋል። የወይባ ጭስ ለተፈጥሮ መዓዛ በሰውነትና በልብስ ላይ ለረዥም ጊዜ የሚቆይ የሚማርክና ደስ የሚል የተፈጥሮ መዓዛ ይሰጣል። የሰውነት ጡንቻና ጅማት ያጠነክራል፣ እንግዲህ የሴቶችን ማለት ነው። ህመምን ያስታግሳል። የወይባ ጭስ መታጠን የሰውነት መኮማተርን፣ የጀርባ ህመምና የቁርጥማት ስሜትን ይቀንሳል። በባህላዊ አዘገጃጀቱ የዛፉ ቅርፊትና ቅጠሎች ከወሊድ በኋላ ለሚታረሱ ሴቶች ሰውነታቸውን ለመጠገን፣ የደም ዝውውርን ለማስተካከልና የጡንቻ መሳሳትን ለመቀነስ የወይባ ጭስ በባህላዊ መዋቢያነት ለቆዳ ማሳከክና ለተለያዩ ህክምና ጭሱን በመታጠን ጤንነታቸውን እንዲጠብቁ ያደርጋል። ቆዳን ከእርጅናና ከአካባቢ ጥበቃ ጉዳቶች ይከላከላል። የታኒን ተፈጥሯዊ የማጣበቅ ባህሪ ደግሞ ቆዳን በማጥበቅ ብጉርንና የቆዳ ጠባሳዎችን ያክማል። ለመተንፈሻ አካላት መጨናነቅና ለሰውነት ውበት ማጽጃ እንደ ዕጣን ያገለግላል። እንግዲህ ይሄ ሁሉ የወይባ ጥቅም በማስዋቢያነት በሚውልበት ጊዜ የሚሰጠው ጠቀሜታ ነው። ሌላው
ስኳር በሽታን ለመቆጣጠር ወይባ ውስጥ የሚገኙ ንቁ ትራይተርፔኖይድስ፣ በፈሳሽ የሚወሰዱ ፊቶ ኬሚካሎች ሳፓኒንስ፣ ፍላቮኖይድስ እና ፓሌራኖሊክ ግላይኮሳይድስ የሚባሉ ንቁ ኬሚካሎች የስኳር በሽታን ለመቆጣጠር ይረዳሉ። ጥቅማቸውም ከዛፉ ዋና ቅርፊት የተገኘው ጥሬ የሙጫ ፍሳሽ ከፍተኛ የሆነ የደም ስኳርን የመቀነስ ስራ ያከናውናል። ውህደቶቹ ካርቦሃይድሬትን ወደ ግሉኮስ የሚሰራውን አልፋ አሚሌዝ የሚሰብረውን አልፋ አሚሌዝ የተባለውን ኢንዛይም በማገድ በአፍ የሚወሰድ የግሉኮስ መጠንን ለማረጋጋት ይረዳሉ። ይህም የደም ስኳር እንዳይጨምር ይረዳል ማለት ነው። በሽታውን የሚከላከሉበት መንገድ እንግዲህ የስኳር በሽታን የሚከላከሉበት መንገድ ማለት ነው። ሰውነታችን ምግቦችን በቀላሉ ሰብሮ ወደ ስኳር እንዳይቀይራቸው በማዘግየት ከምግብ በኋላ በደም ውስጥ የሚከሰተውን ድንገተኛ የስኳር መጨመር ይቆጣጠራሉ። ይህም ስኳር በሽታ ወይም ዲያቤትስ መከላከያነት ጠቃሚ ያደርጋቸዋል ማለት ነው። አዘገጃጀቱና አጠቃቀሙ የደረቀውን ቅርፊት ወይንም የስሩን ዱቄት ለብ ባለ ውሃ ውስጥ ዘፍዝፎ መጠጣት ነው። እንግዲህ የወይባ ብጡም መርዛማነትም ስለሌለው እንግዲህ ቅርፊቱን ወይም የቅርፊቱን ዱቄት ለብ ባለ ውሃ በጥብጦ በመጠጣት የስኳር በሽታን ከላይ በገለጽነው መልኩ ሊያግድ ይችላል ማለት ነው። ሌላው የወባና የቢጫ ወባ ወይንም ማላሪያና የሎ ፊቨርን የመከላከልና የማዳን አቅሙ ነው። የወባና ቢጫ ወባ የወባ በሽታ የሚመጣው ፕላስሞዲየም በተባለ የአንድ ህዋስ ፕሮቶዛ ጥገኛ ነው። እነዚህም እንግዲህ ጥገኛ ፕላስሞዲየም ይባላሉ። ፕላስሞዲየም እንግዲህ በአምስት የሚከፈሉ ናቸው ማለት ነው። እነዚህ በአንድ ህዋስ የሚመጣው የወባ በሽታ ፕላስሞዲየም ፋልሲፋር፣ ፕላስሞዲየም ቫይቫክስ፣ ፕላስሞዲየም ኦቫሌ፣ ፕላስሞዲየም ማላሬ እና ፕላስሞዲየም ኖዊልስ በሚባሉ የበሽታ አምጭ ህዋሳት የወባ በሽታ ይከሰታል ማለት ነው። ስለዚህ በፕሮቶዟ ነው የሚመጣው ማለት ነው። ይህንን የምታስተላልፈው ደግሞ ሴቷ የወባ ትንኝ አናፒለስ ሞስኬቶ የምትባለው ነች። ነገር ግን የሎ ፊቨር ወይንም የቢጫ ወባ በሽታ ግን በፍላቪ ቫይረስ ወይንም የቢጫ ወባ ቫይረስ በምትባለው የሚመጣ ሲሆን በሽታው የሚተላለፈውም በቫይረስ በተበከሉ ኤዲስ ሄማንጎግ በሚባሉ እና ሳቤቴስ በሚባሉ የትንኞች አማካኝነት ነው። እንግዲህ ሁለቱም በትንኝነት የሚተላለፍ ነው። ነገር ግን የወባ የፕሮቶዛ ወይም ባላንድ ሴል ሐዋስ ሲሆን ህመሙን የሚያመጣው፣ እንደገና ደግሞ የቢጫ ወባ ደግሞ በቫይረስ የሚመጣ ነው። ሁለቱም በተለያዩ ትንኞች የሚተላለፍ በሽታ ነው ማለት ነው። ስለዚህ በዚህ ውስጥ እንግዲህ ያሉ አክቲቭ ኬሚካሎች አሉ። እነዚህ አክቲቭ ኬሚካሎች እንግዲህ እነ ፍላቮኖይድስ አይነት ካርዲያክስ የሚባሉ እና ሜቴል የሚባሉ እና የነዚህ ተዋጽኦ ናቸው። እንግዲህ የወባንና የቢጫ ወባን ለመከላከል የሚረዱት የአሰራር ሂደትም በውስጥ የፕላቲዚየም ጥገኛ ህዋሳትን እንዳይራቡና እንዳያድጉ ያግዳል ወይም ያጠፋል ማለት ነው። የሁለቱንም ህዋስ የመከላከያው ዘዴ እንግዲህ ጥገኛ ህዋሳትን በደማችን ውስጥ እንግዲህ በመመገብ እንዳይራቡና እንዳይባዙ እንዳያድጉ ይገታቸዋል ማለት ነው። ስለዚህ አዘገጃጀቱ እንግዲህ የዛፉን ቅርፊት ዲኮክሽን